ካቢብ ኑርማጎሚዶቭ ዘኢግል ካቢብ እንዲህ ብሎ ተናግሮ ነበር። መሆን እፈልጋለሁ፣ ነገር ግን መናገር አለብኝ። ምክንያቱም የእናንተ ልጅ ብዙ ያወራል፣ ምላሱ ረጅም። ዓመቱ ሲጀምር ልጃችሁ እንደ ጫጩት መሬት ላይ ተንፈራፍሮ ተሸነፈ። አሁን ዓመቱ መጨረሻ ላይ ደግሞ ለቀበቶ ይጫወታል። ይህ የማይታመን ነው። ይህንን የተናገረው ከዚህ ቀደም ከሀቢብ ነበረ። ዜና የዩኤስሲ ፕሬዝዳንት ምን እንዳደረጉ አላውቅም። አየርላንዶች 6 ሚሊዮን ብቻ ነው። ሩሲያ ደግሞ 150 ሚሊዮን ሕዝብ አላት። ጫጩቶቹን አጋጥሙ፣ ፊታችሁን ላበላሽላችሁ። እንደ ሕፃን ፊቱን በጥፍ እየተቀጠፍ የታለ ችሎታ ልበለው። ይህ ግጥሚያ ከግጥሚያ በፊት የተናገረው ካቢብ ያወራው ነገር ነው። ይህ ንግግር በተጋጣሚዎች ተረቶ የማያውቀው የሚስሩ ዘኢግል ንግግር ነው። ካቢብ ኑርማጎሚዶቭ የዳጊስታን እንቁ፣ የሩሲያ ኩራት፣ በዩኤፍሲ ታሪክ ትልቅ የተባለለት ከሪንግ ወጥቶ ወደ ጎሳ ከጎሳ ደግሞ አልፎ የሀገራትን ጦርነት መልክ የያዘ ታላቅ ክስተት ነው። አንበሳው ካቢብ ስለ ልጅነቱ ሲናገር እንዲህ ብሏል። አባቱ ስለ ልጅነቱ ላይ የነበረውን ትልቅ ድርሻ ሲናገር እኔ ልጅ እያለሁ ከድብ ጋር ያታገለኝ ነበር አባቴ። ከድቡ ጋር ስታገል ድቡ ሲያሸንፈኝ አባ ድቡ አሸነፈኛል፣ እሱ ግን አንተን መልሰህ አሸንፈው እነቀው ይለኝ ነበር ብሏል። ካቢብ አንድ ወንድምና አንድ እህቶች አሉት። እሱ የቤቱ የመጀመሪያ ልጅ ሲሆን 19 ዓመቱ እያለ የጥበቃ ሥራን ተቀጥሮ ነበር። ነገር ግን አባቱ ከሥራው እንዲወጣ አደረጉ። እንዲህ ያደረጉት አባቱ አብዱልማናፍ ጎሚዶቭ ልጇቸው ቦክሰኛ እንዲሆን ስለሚፈልጉ ነበር። እንዲህ ብለው ነግረውት ነበር። ሥራ ከቀየርክ በኋላ አትሌት አይደለህም። ከዚህ በኋላ ጠዋት ተነስተህ ልምምድ ታደርጋለህ፣ ትበላለህ፣ ትተኛለህ። ገንዘብ የሚያስፈልግህ ለውሃና ለስፖርት ብቻ ነው ብለውት ነበር። ምግብ ቤት አለልህ፣ ሁሉንም ነገር እኔ አሟላለሃለሁ፣ አንተ ግን ትፋለማለህ ብለውት ነበር። የካቢብ አባት አብዱልማናፍ የቀድሞ የሶቪየት ኅብረት ወታደር ነበሩ። በጁዶና በሳምቦ ስፖርት ትልቅ ስም ያተረፉ፣ ከራሳቸውም አልፈው ተርፈው ወታደሮችን ያሰለጠኑ የነበሩ ሰው ናቸው። በርካታ ውድድሮች ላይ ተሳትፈው በሁለቱም ስፖርቶች አሸናፊ ሆነዋል። ካቢብ 11 ዓመት ልጅ እያለ እንዲህ ያስታውሰዋል። አባቱ መኖሪያ ቤታቸውን በመሸጥ ማሰልጠኛ አዳራሽ ተከራዩ። በዚያም 15 የሚሆኑ የሰፈር ልጆችን ሰብስበው ማሰልጠን ጀመሩ። ካቢብ ያንን ጊዜ ሲያስታውስ የምንሰለጥነው እንደ ወታደር ነበር ብሎ ይናገራል። አዲስ ተሰልጣኞች ሲመጡ ሁሌም እንደ ጠላት ነበር የማያቸው ብሎ ተናግሯል። ምክንያቱም አባቴ አንድ ቀን ከነሱ ጋር እንደሚያደባደበኝ ያውቅ ነበር። አባቴ ቀልድ አያውቅም። እኔ ከአንተ በላይ ስለማውቅ ያልኩህን ብቻ አድርግ ይለኛል ብሏል። እኔም አደርጋለሁ ይላል አብዱልማናፍ በካፒስታን ተራሮች በተከበበችው በባህል በበለጸገችው ዳጊስታን ውስጥ እጅግ የተከበሩና ምልክት የሆኑ ሰው ነበሩ። ፍላጎታቸው ሰዎችን ለማህበረሰቡ ጠቃሚ ማድረግ ነበር። ዳጊስታን እንዲህ ትመስላለች። ዳጊስታን ማለት የተራሮች ምድር ማለት ነው። ስለ ረጅም ዘመናት በአውሮፓ በኤዥያ መካከል እንደ ማገናኛ ድልድይ ሆና አገልግላለች። ይህ 50,000 ስኩዌር ኪሎ ሜትር ብቻ የሚሸፍነው ከ3 ሚሊዮን በላይ ህዝብ ይኖርባታል። በምስራቅ በካስፒያን ባህር፣ በምዕራቡ ከቼችኒያ ጆርጂያ፣ በደቡብ ደግሞ ከአዘርባይጃን ትዋሰናለች። የዳጊስታን ህዝቦች ቤተሰባቸው በተራሮች ጫፍ ላይ ነው የሚሰሩት። ምክንያቱም ደግሞ ቤታቸውን በተራራ ላይ የሚሰሩበት በርካታ ጦርነቶች ስለነበሩባቸው ጠላቶቻቸውን ከሩቅ አይተው ራሳቸውን ከወረራ ለመከላከል እንዲያመቻቸው ነበር። በዳጊስታን ትልቁ መተዳደሪያ የነበረው ግብርና ነው። የዳጊስታን አሁን ትልቅ ሆና ከተማ ሆናለች በካቢብ ምክንያት። ለዛም ነው ዳጊስታን ጠንካራ መሆን በደማቸው የሚገኘው። ዳጊስታናዊ ስትሆን ጠንካራ መሆን ምርጫ ሳይሆን ግዴታ ነው፣ አስቸጋሪም ነው። በዳጊስታን ጁዶ እና ሳምቦ የባህል ስፖርታቸው ነው። የሚዝናኑት በትግል ነው። የዚህ ዋና ዓላማውም ወጣቶችን ከሱስና ከአሸባሪነት ለመከላከል ነው። የካቢብ ስኬትም እዚህ መንደር ላይ ይጀምራል። አንድ ጊዜ የካቢብ ወንድም ከአንድ የሰፈር ልጅ ይጣላና ይቀጠቀጣል። የተመታው ልጅ ታላቅ ወንድሙን ይዞ ይመጣል። ካቢብ ግን እንዲህ አላለም።
አንተ ወንድሜን ጫፍ አትነካውም በማለት ከእድሜ ከሚበልጠው ልጅ ጋር ተደባድቦ አሸነፈው። ከዛ ቀን በኋላ ከልጁ ጋር ተከባብረው ነበር። የዩኤፍሲ ጉዞ ደግሞ ይህንን ይመስላል። ካቤብ ዩኤፍሲን ከመቀላቀሉ በፊት 2 ምርጫዎች ነበሩት፣ ጁዶና ኤምኤምኤ ነበሩ። አባቱ ጁዶን እንዲቀላቀል ቢፈልጉም አላስገደዱትም። እሱ ግን ኤምኤምኤን መረጠ። በካምቦት ሳምቦ 2 ጊዜ የመላውን የሩሲያን አሸነፈ። ደግሞ ሻምፒዮን መሆን ችሏል። ከሳምቦ ፊቱን ወደ ኤምኤምኤ ሊያዞር ያገኘው የቻለው ተጋጣሚ ሁሉ እጁን ማስከንዳቱን ቀጠለ። በመደበኛው ኤምኤምኤ 16ቱንም ግጥሚያዎች አድርጎ 16ቱንም ካሸነፈ በኋላ ራሱን 1 ደረጃ ከፍ አደረገ። እናም ዩኤፍሲን ተቀላቀለ። ነገር ግን አንድ እክል ገጠመው። የዩኤስ ኤምባሲ ቪዛ ከለከለው። በኋላም በተደጋጋሚ ጠይቆ ነበር ቪዛን። በ2011ም ተሳካለት። ሄዶም ኮንትራትን ተፈራረመ። 16-0 ሪከርድ ይዞ ዩኤፍሲን የደረሰው ካቢብ እጣ ፋንታውን ለመወሰን አባቱ ከኔ የተሻለ ብቸኛ አሰልጣኝ ነው ብሎ በሚያምኑት ወደ ሃቪየር ማንዴቭ የአኬ ማሰልጠኛ በመሄድ ልምምድ ጀመረ። የቅርብ ጓደኛውን የቀድሞ የዩኤፍሲ ሻምፒዮን ዲሲ ዳንኤል ኮርሚየር እንዲህ ይላል። ገና የመጀመሪያዎቹ ጊዜዎች ላይ ካቢብ እንዲህ አለኝ፣ ዲሲ አንድ ቀን ማንም የሚያሸንፈው ሻምፒዮን እሆናለሁ፣ እናም ብዙ ገንዘብ እሰራለሁ። እንዳለውም የማይታመን ስኬት አስመዘገበ። በግጥሚያዎች ላይ አንድም ቀን ፊቱ ደምቶ አያውቅ። የመጀመሪያው የዩኤፍሲ ግጥሚያውን ከማይከል ቫሎረስ ጋር አድርጎ ነበር። ከዛ በኋላ ያሉት ግጥሚያዎች በሙሉ ተጋጣሚዎቹን እያሳነሰ ማሸነፉን ቀጠለ። 5 ተከታታይ ግጥሚያዎችን ካሸነፈ በኋላ ንስሩ ራፋኤል ዶስ አንጆስ ገጠመው። እሱንም በበላይነት አሸነፈ። ንስሩም ይፈራ አልነበረም። ንስሩ ነገር ግን ትልቅ ጉዳት አጋጠመው። 8 የጀርባ አጥንት፣ የጉልበት አጥንቶች ተሰብረው ነበር። 4 ጊዜ ቀዶ ሕክምና ተደረገለት። በዚህም ምክንያት ለ2 ዓመት ከውድድሩ ወጣ። ይህ ጊዜ እጅግ ለእሱ አስቸጋሪ ነበር፣ ምክንያቱም እሱ ያሸነፋቸው ተጋጣሚዎች ሌሎችን አሸንፈው ለቀበቶ ሲወዳደሩ አይቷል። እንዲያውም ካቢብ በቀላሉ አሸንፎት የነበረው ራፋኤል ዶስ አንጆስ የላይትዌት ሻምፒዮን ሆነ። ከጉዳቱ አገግሞ እንደተመለሰ ቀጣዩ ተጋጣሚው ማይክል ጆንሰን ነበር። ካቢብ በጨዋታው መሃል የማይታወቅበትን የጭካኔ ትግል እያደረገ የሁለተኛውን ዙር እንዳለቀ በነበረው እረፍት ሰዓት እንዲህ ብሎ ተጮኸ፣ ተጠንቀቅ ዴና፣ ልጅህን ኮነር ማግሬክን እቀጠቅጠዋለሁ አለ። ዴናሙ መለሰለት፣ መጀመሪያ የጀመርከውን ጨርስ፣ ገና አላሸነፍክም ካቢብ ብሎት ነበር። ጨዋታው ሲቀጥል ጆንሰን የሚችለውን አደረገ። ነገር ግን ካቢብን መቋቋም አልቻለም። እንዲያውም መሬት ላይ አጋድሞ እየቀጠቀጠው እጅ እንዲሰጥ በተደጋጋሚ እየነገረው ነበር። ክብሩ እንደሚገባኝ ያውቃለሁ፣ አንተም ታውቃለህ። ስለዚህ ለክብርህ ስትል እጅ ስጥ በቃ እያለው ነበር። በመጨረሻም ጆንሰን እጅ ሰጠ። ምንም እንኳን ካቢብ ለአንደኝነት ለቀበቶ መፋለም እንዳለበት ቢያምንም አንድ ተጨማሪ ተጋጣሚ ማለፍ ነበረበት። ይህም ተጋጣሚ አንድም ጊዜ ተሸንፎ የማያውቅና ኃይለኛ ቦክሰኛ ነበር። ከተጋጣሚውም ስሙ ኤዲሰን ባርቦዛን በሪንግ ይባላል። በሪንግ ውስጥ እየተቀጠቀጠ ለዴና ዋይት የቀበቶ ግጥሚያ ስጠኝ እያለ ይጮህበት ነበር። ይህንን ጨዋታ በፍጹም ብልጫ አሸነፈ። ካቢብ በመጨረሻም ለቀበቶ የሚጫወትበት ቀን ደረሰ። ይህ ቀን ለካቢብ የማይረሳው ቀን ነው። ካቢብ ዶርሰንን አሸንፎ ለፍልሚያው እንደደረሰ ተጋጣሚው ቶኒ ፈርጉሰን ነበር። ነገር ግን በቶኒ ጉዳት ምክንያት ከጨዋታው ውጪ መሆኑ ተነገረ። በፍጥነት ለንስሩ ሌላ ተጋጣሚ ተዘጋጀለት። ማክስ ሆልዌይ እንዲተካ ቢደረግም እሱም ግን ክብደት ማስተካከል ባለመቻሉ ተሰረዘ። በመጨረሻም አይኩዌንታ ተተካ። ከረጅም ትግል በኋላ ካቢብ የላይት ዌይት ንጉስ መሆኑን የሚያሳይበት እድል አግኝቶ በፍጹም የበላይነት አሸነፈ። ንስሩ ቀበቶውን በእጁ አስገባ።
ቀጣዩ ግጥሚያ ግን የአሸናፊዎች አሸናፊ ነበር። ተሸንፎ የማያውቀው ካቢብ እና በዩኤፍሲ ውስጥ እንደ ተራው የገዘፈው ኮነር ማክግሬገር ነበር። ከሪንግ ውጭ የጀመሩት የላይት ዌይት ጦርነት ማሳደጊያ ለመስጠት የተደረገ የክፍለ ዘመኑ ምርጥ የተባለለት ግጥሚያ ነበር። ይህንን የለየለትን የባላንጣነት ለመገዳደር መፈላለግ ለማወቅ ወደ ኋላ መመለስ ማየት ያስፈልጋል። በመጀመሪያ ኮነር እና ካቢብ ጥሩ የሚባል ጓደኝነት ነበራቸው። የሚወዳደሩት የክብደት ክፍል የተለያየ ስለነበር ጓደኛ ባይሆኑም ይከባበሩ ነበር። ነገር ግን ነገሮቹ የተቀየሩት በሚወዳደሩበት የፌት ዌይት ዲቪዥን ቀበቶውን ካሸነፈ በኋላ ነው። ጋዜጠኞች ቀጣይ እቅድህ ምንድን ነው ብለው ኮግነርን ጠየቁት። እሱም የላይት ዌይት ነው ብሎ ተናገረ። የካቢብን ምድብ ቀበቶ ማሸነፍ ነበር በማለቱ ነበር። ጋዜጠኞች ይህንን ሐሳብ ለካቢብ ይዘውለት መጡ። ካቢብ ሲመልስ ማክግሬገርን እወደዋለሁ፣ ግን እኔ ባለሁበት ዲቪዥን ለመወዳደር ከወሰነ በ4 ደቂቃ ውስጥ ፎጫ እሰጠዋለሁ አለ። ከዚህ በኋላ ግንኙነታቸው እየሻከረ እና ቃላት መወራወር ጀመሩ። የኮነር ቡድን አጋርና ጓደኛው የሆነው ሩሲያዊው አርተር ሎቨር በአንድ ቃል መጠየቅ ላይ እንደዚህ ብሎ ተናገረ። ካቢብ 6 ጊዜ ውድድር ሰርዟል። የሚሰርዘው ደግሞ ትንሽ ህመም በተሰማው ቁጥር ነው። ትንሽ እንኳን ቢያመው ውድድርን ይሰርዛል። ክብደቱን ማስተካከል አይችልም። ስለ ደጋፊዎችም አይጨነቅም። ኮነር ግን ሻምፒዮን ነው። ምንም አይነት ጉዳት ቢገጥመው ውድድሩን አይሰርዝም። ካቢብ ግን ሴታ ሴት ፈሪ ነው ብሎ ተናገረ። ሁልጊዜ ውድድር የሚሰርዛል ብሎ ተናግሯል። ይህንን የሰማው ካቢብ ኦተርም ሎቦቭን በአንድ ሆቴል መተላለፊያ ላይ አግኝቶት አንገቱን ይዞ ያልከውን ድገመው አለው። ሎቦቭ ግን ፈርቶ ምንም አላልኩም አለ። በኋላ ላይ ሎቦቭ ለኮነር ደውሎ በካቢብ በጥፊ መመታቱን ነገረው። ኮነር በቁጣ ተሞልቶ የራሱን የጂ50 የግል አውሮፕላን በመከራየት ከ20 እስከ 30 የሚሆኑ የአየርላንድ ጓደኞቹን ሰብስቦ የካቢብ ቦታ ሄደ። እነዚያ ወጣቶች ካቢብ ያለበትን የዩኤፍሲ ተወዳዳሪዎች አውቶቡስ ላይ ጥቃት በመሰንዘር መስታወቱን ሰባበሩት። ኮነርም በቁጣ ውጣ እያለ ሲጮህበት ነበር። እርስ በርስ ከፍተኛ ጥላቻ መወራወርና ስድብ መሰነዛዘር ሲጀምሩ በብዙ ምክንያቶች የዞረው የዓለም የሻምፒዮኖች ውድድር ግጥሚያ 2018 የሚደረግበት ቀን ይደርሳል ተብሎ ተወጀ። ነገር ግን ጨዋታው ብዙ የተጠበቀውን ያህል አልነበረም። ካቢብ በፍጹም ብልጫ በመውሰድ ኮነርን መሬት ላይ ዘርሮ ሲቀጠቅጠው ዋለ። በመጨረሻም በአራተኛው ዙር ላይ ኮነር ማነቆ ውስጥ ገብቶ በቃኝ በማለት እጅ ሰጠ። ካቢብ ግን ማሸነፉ ብቻ አላረከውም። ከሪንግ ውጭ ሆነው እሱ ላይ በሃይማኖቱና በአባቱ አፋቸውን ሲከፍቱ ወደ ነበሩት የኮነር የቡድን አባላት 6 ሆነው ሲጠብቁት ቢሆንም ዘሎ ተወረወረባቸው። በሪንግ ውጭ ትልቅ ረብሻ ተፈጠረ። ከዚህ ስህተት በኋላ በዩኤፍሲ በካቢብ ላይ የ9 ወራት እግድና የ500,000 አሜሪካ ዶላር ቅጣት ተወሰነበት። ሐምሌ 3 ቀን 2020 ካቢብ ላይ ለመላው ለስፖርት ቤተሰብ ጥቁር ቀን ሆነ። የካቢብ አባት እንዲህ ብለው ሞቱ ተናግረው ነበረ። ኮቪድ-19 በያዛቸው ሰዓት 2020 አካባቢ ላይ መሞታቸው እንደማይቀር አውቀው ነበር። በ57 ዓመታቸው ከዚህ ዓለም በሞት ተለዩ። በንግስናው ሪንግ ላይ ገና ብዙ ያሳያል ተብሎ ሲጠበቅ የነበረው በህይወቱ ትልቁ ተተኪ የሌለው ካቢብ የመጨረሻ ፍልሚያውን ከጃስቲን ጋጂ ጋር አደረገ። ጊዜው በአስደናቂ ሁኔታ አሸንፎ ቀበቶውን ካስረከበ በኋላ ያለ አባቱ በሪንግ ውስጥ መቀጠል እንደማይፈልግና ለአባቱ የገባውን ቃል ለመጠበቅ ሲል ራሱን ከውድድር አገለለ። ካቢብ ኑርማጎዶቭ ራሱን ከስፖርት ሲያገል 29ን በማሸነፍ 0 ሽንፈት ነበረበት። ይህ ፍጹም ሰው ነው። ይህንን ቻናል ሰብስክራይብ እንድታደርጉ እወዳለሁ። ፉኖ ነበርኩኝ። ከዚህ በፊት እንደጠፋው አውቃለሁ። ወደ ቻናሌ አዳዲስ ነገሮችን ይዤላችሁ እመጣለሁ። አመሰግናለሁ። ቻው